المدان الأول مجرم حرب محمد حمدان دقلو حميتي حكمت عليه المحكمة قيابيا بالإعدام. ይህ ሲነበብ የምታዩት የመንግስት መግለጫ ነው። ግመል ነጋዴው ጀነራሉ ለኢትዮጵያ ድንበር ፖለቲካ ስጋትና ተስፋ የሆነው የዓለም ሚዲያዎች ትኩረት ያረፈበት ረጅሙ ሰው ሐምዳን ዳጋሎ በመጨረሻም የሞት ፍርድ ተላልፎበታል። عبدالرحيم حمدان دقلو حكمت عليه المحكمة قيابيا بالإعدام شنغا حتى ላለፉት ጥቂት አስርት ዓመታት በሱዳን ፖለቲካና ወታደራዊ መዋቅር ውስጥ እንደ ጀነራል መሐመድ ሐምዳን ዳጋሎ ሄሚቲ የፈጠነና ያልተጠበቀ እድገት ያሳየ ግለሰብ ማግኘት አዳጋች ነው። በአንድ ወቅት ግመል ነጋዴ የነበረውና መደበኛ ወታደራዊ ትምህርት የሌለው ሄሚቲ ዛሬ ሱዳን ፖለቲካ ዋነኛ ተዋናይና የሀገሪቱ አስፈሪ ሚሊሻ የሆነው የፈጥኖ ደራሽ ኃይሎች አርኤስኤፍ መስራችና መሪ ነው። ከፍተኛ ወርቅ ክምችት ባለቤት መሆኑም ይታመናል። በአሁኑ ወቅት በሄሚቲ በሚመራ የፈጥኖ ደራሽ ኃይሎች አርኤስኤፍ እና በጀነራል አብዱል ፈታህ አልቡርሃን በሚመራ የሱዳን መደበኛ ጦር ሳፍ መካከል እየተካሄደ ያለው የእርስ በርስ ጦርነት አገሪቱን ወደ ታሪኩ አስከፊ ሰብአዊ ቀውስ ውስጥ ጥሏታል። ይህንን ተከትሎም በፖርት ሱዳን የሚገኘው የሱዳን የጸረ ሽብር ፍርድ ቤት በሄሚቲና በቅርብ ረዳቶቹ ላይ በሌሉበት የሞት ፍርድ መበየኑንና ፍርዱ በስቅላት እንዲፈጸም መወሰኑን ይፋ አድርጓል። Sudan has sentenced paramilitary leader Mohamed Hamdan Dagalo, widely known as Hemedti, and 15 others to death in absentia. ውድ የፈታ ዴሊ ቤተኞች በዛሬው መሰናዷችን የሞት ፍርደኛውን የኢትዮጵያ ጀርባ በር ወዳጅ ነው የሚባልለትን የሄሚቲን ታሪካዊ አመጣጥ፣ የፖለቲካ ስኬት፣ የሱዳን ጦርነት ተሳትፎና የተላለፈበትን የሞት ቅጣት ይዘት በሰፊው እንተነትናለን። አብራችሁን ቆዩ። በመሃል ሲኤምሲ አፍሪካ ኮንቬንሽን ሴንተር ፊት ለፊት ዘመናዊ ኮምፓውንድ መኖሪያ መንደር ከድሪም ቢልደርስ ሪል ስቴት በ10% ቅድመ ክፍያ እስከ 50% የባንክ ብድር አመቻችተናል። ባለ 1 መኝታ በ73 ካሬ 720 ሺህ ብር ቅድመ ክፍያ፣ ባለ 2 መኝታ በ106 ካሬ 1 ሚሊዮን ብር ቅድመ ክፍያ፣ ባለ 3 መኝታ ከ136 ካሬ እስከ 192 ካሬ 1.3 ሚሊዮን ብር ቅድመ ክፍያ አዘጋጅተናል። በውስጡ ባለ 5 ኮከብ ሆቴል፣ መኪና ማቆሚያ፣ 4 ሊፍት፣ ስታንድ ባይ ጄኔሬተር፣ መዋኛ ገንዳ፣ የልጆች መጫወቻና 4000 ካሬ የዌልነስ ሴንተር አለው። 100% ለሚከፍሉ 30% ቅናሽ። አሁኑን ይደውሉ። ስልክ 0919134154 ድሪም ቢልደርስ ሪል ስቴት። ህልሞን እንገነባለን። መሐመድ ሐምዳን ዳጋሎ ሄሚቲ የተወለደው እንደ አውሮፓውያን አቆጣጠር በ1970ዎቹ አጋማሽ በምዕራብ ሱዳን በዳርፉር ግዛት ውስጥ ከሚንቀሳቀሰው የማሐሚድ የአረብ ዘላን ጎሳ ውስጥ ነበር። ከልጅነቱ ጀምሮ መደበኛ ትምህርት ያልተከታተለ ሲሆን ቀደምት ህይወቱን ያሳለፈው በዳርፉር በሊቢያና በግብጽ ድንበሮች መካከል የግመል ንግድን በማካሄድና የንግድ ተሳፋሪዎችን በመጠበቅ ነበር። እንደ አውሮፓውያን አቆጣጠር በ2003 በዳርፉር አማጽያን በካርቱም መንግስት ላይ ጦርነት ሲያውጁ የፕሬዝዳንት ዑመር አልበሽር መንግስት አማጽያንን ለመደምሰስ ጃንጃዊድ በመባል የሚታወቁትን የአካባቢውን የአረብ ጎሳ ሚሊሻዎች ማስታጠቅ ጀመረ። ሄሚቲም የራሱን ንግድ ለማስጠበቅና ለጎሳው ለመሟገት በሚል በዚህ ሚሊሻ ውስጥ ገባ። በአጭር ጊዜ ውስጥ ባሳየው ወታደራዊ ስኬትና የጭካኔ ድርጊቶች እንዲሁም የስልታዊ ውጊያ ብቃቱ የጃንጃዊድ ሚሊሻ ቁልፍ አዛዥ ለመሆን ቻለ። የዑመር አልበሽር መንግስት የዳርፉርን አማጽያን ለመጨፍለቅ በጃንጃዊድ ሚሊሻዎች ላይ እጅግ ጥገኛ ሆነ። በዚህ መሰረት አልበሽር የሄሚቲን ታማኝነት ለመጠበቅና ሚሊሻውን ይበልጥ መዋቅራዊ ለማድረግ ሲሉ እንደ አውሮፓውያን አቆጣጠር በ2013 ራፒድ ሰፖርት ፎርስስ አርኤስኤፍ የተሰኘውን አዲስ ወታደራዊ መዋቅር ፈጠሩ። ሄሚቲም የዚህ ኃይል ብቸኛ አዛዥና ናዛዥ ሆነ። ሄሚቲ በዳርፉር የሚገኙትን ትላልቅ የወርቅ ማዕድናት በተለይም ጀበል አሚርን በቁጥጥሩ ስር በማድረግ ከፍተኛ ሀብት ምንጭ ፈጠረ። ይህም ለታጣቂዎቹ ከፍተኛ ደሞዝ እንዲከፍልና ዘመናዊ መሳሪያዎችን እንዲታጠቅ አስቻለው። ከወርቁ ጎን ለጎን የሄሚቲ ኃይል በየመን እርስ በርስ ጦርነት ውስጥ ከሳውዲ አረቢያና ከተባበሩት አረብ ኤምሬቶች ዩኤኢ ጎን ተሰልፎ ለመዋጋት በሺዎች የሚቆጠሩ ወታደሮችን በመላክ በሚሊዮን የሚቆጠሩ ዶላሮችን አገኘ። ይህ የፋይናንስ ነፃነት የሱዳን መደበኛ ጦር ሳይቀር የሚቀናበት የኃይል ሚዛን እንዲኖረው አደረገው። እንደ አውሮፓውያን አቆጣጠር በ2019 በሱዳን የተቀሰቀሰውን መጠነ ሰፊ ህዝብ ተቃውሞ ተከትሎ የ30 ዓመታት የአልበሽር አምባገነናዊ አገዛዝ ማክተሚያው ደረሰ። በዚህ ወቅት ሄሚቲ ከረጅም ጊዜ ዋስና ጠበቃው በነበሩት አልበሽር ላይ ጀርባውን በማዞር ከመደበኛው ጦር አዛዥ ከጀነራል አብዱል ፈታህ አልቡርሃን ጋር ግንባር ፈጠረ። ሁለቱ ጀነራሎች አልበሽርን ከስልጣን በማስወገድ ሀገሪቱን ወደሚመራው ጊዜ ወታደራዊ ምክር ቤት ገቡ።
ሄሚቲ አገሪቱ የሉዓላዊ ምክር ቤት ምክትል ፕሬዝዳንት በመሆን የሱዳን ሁለተኛው ተደማጭነት ያለው ሰው ሆነ። ግመል ነጋሪው በታሪክ አጋጣሚና በውስብስብ ጉዞ የፖለቲካ ወሳኝ ሰውም ሆነ ማለት ነው። እንደ አውሮፓውያን አቆጣጠር በ2021 ደግሞ ቡርሃንና ሄሚቲ በጋራ በመሆን በሲቪል መራሽ የሽግግር መንግስት ላይ መፈንቅለ መንግስት በመፈጸም ስልጣኑን ሙሉ በሙሉ በቁጥጥራቸው ስር አደረጉ። የማይተማመን ባልንጀራ በየወንዙ ይማማላል የሚባለው ተረት የሚመጣው ከዚህ በኋላ ነው። ሁለቱ ጀነራሎች አልቡርሃንና ሄሚቲ ስልጣን ከተጋሩ በኋላ የፈጥኖ ደራሽ ኃይሎችን አርኤስኤፍ ወደ መደበኛው የሱዳን ጦር መዋቅር ውስጥ ለማዋሃድ በቀረበው የጊዜ ሰሌዳ ላይ መስማማት አልቻሉም። ሄሚቲ የራሱን የጦር አዛዥነት ስልጣን ለማጣት ፈቃደኛ አልነበረም። ይህ አለመግባባት ተካሮ እንደ አውሮፓውያን አቆጣጠር በኤፕሪል 2023 ማለትም በእኛ የዘመን አቆጣጠር በሚያዝያ 2015 ዓ.ም በሁለቱ ኃይሎች መካከል በዋና ከተማዋ ካርቱም እና በተለያዩ ግዛቶች መጠነ ሰፊ ጦርነት እንዲቀሰቀስ ምክንያት ሆነ። ይህ ጦርነት በዓለም ላይ ካሉ አስከፊ የሰብአዊ መብት ቀውሶች አንዱን አስከትሏል። በ10 ሺዎች የሚቆጠሩ ዜጎች ተገድለዋል። ከ11 እስከ 13 ሚሊዮን የሚጠጉ ሱዳናውያን ከቀያቸው ተፈናቅለዋል። አገሪቱ በታሪኳ እጅግ የከፋ የረሃብ ስጋትና የተመጣጠነ ምግብ እጥረት ገጥሟታል። እንዲያም ሆኖ ዛሬም ድረስ በሁለቱ ጀነራሎች መሃል የነደደው እሳት ማብረጃ አላገኘም። ጦርነቱ ከተቀሰቀሰ ከ3 ዓመታት በላይ በሆነበት በአሁኑ ወቅት በሱዳን መንግስት ቁጥጥር ስር በሚገኘው የፖርት ሱዳን ከተማ የሚገኝ የጸረ ሽብርና የአገር ደህንነት ወንጀሎች ልዩ ፍርድ ቤት በጀነራል መሐመድ ሐምዳን ዳጋሎ ሄሚቲ ላይ በሌሉበት የሞት ፍርድ በይፋ ወስኗል። عبدالرحيم حمدان دقلو حكمت عليه المحكمة قيابيا بالإعدام شنغا حتى የልዩ ፍርድ ቤቱ ዳኛ ሙይዝ ባቢከር ባሳለፍነው ጁላይ 12 2026 ባስተላለፉት ውሳኔ መሰረት ሄሚቲ ወንድሞቹ አብዱራሂም ዳጋሎና አልቆኔ ሐምዳን ዳጋሎ እንዲሁም ሌሎች 13 ከፍተኛ የአርኤስኤፍ ወታደራዊ መኮንኖች በሌሉበት በስቅላት እንዲቀጡ ወስኗል። ዳኛው ያነበቧቸው ክሶች የሚከተሉትን ወንጀላዎች ያካትታሉ። አንደኛ፣ የምዕራብ ዳርፉር ገዢ ግድያ። የቀድሞ የምዕራብ ዳርፉር ገዢ ካሚስ አባከር በሰኔ 2023 የአርኤስኤፍ ታጣቂዎችን በይፋ በሲቪል ጭፍጨፋ ከከሰሱ ከሰዓታት በኋላ ታፍነው ተወስደው መገደላቸውና አስክሬናቸው መቆራረጡ ይታወሳል። ፍርድ ቤቱ ለዚህ ግድያ ሄሚቲን በቀጥታ ተጠያቂ አድርጓል። ሁለተኛ፣ የዘር ማጥፋት ወንጀል። በምዕራብ ዳርፉር ኤልጀኔና ከተማ በሚኖሩት የማሳሊት የጥቁር አፍሪካውያን ጎሳ አባላት ላይ የተፈጸመው ስልታዊ ግድያ ያስገድዶ መድፈር ወንጀልና ከተማዋን የማውደም ተግባር የዘር ማጥፋት ወንጀል ተብሎ ተፈርጇል። ሶስተኛ፣ ከፍተኛ የጦር ወንጀሎች። የመኖሪያ አካባቢዎችን፣ ትምህርት ቤቶችንና የሕክምና ተቋማትን በከባድ መሳሪያዎች መደብደብ። ዳኛው እነዚህን ጥፋቶች ካነበቡ በኋላ ሐምዳን ዳጋሎ ወንድሞቻቸውና አጋሮቻቸው በስቅላት እንዲቀጡ ወስነዋል። ፍርድ ቤቱ በተጨማሪም የሄሚቲና የፈጥኖ ደራሽ ኃይሎች አርኤስኤፍ ንብረቶችና ሀብቶች በሙሉ ተወርሰው ለሱዳን መንግስት ገቢ እንዲሆኑ አዟል። ወንጀለኞቹ በዓለም አቀፍ ደረጃ ታድነው እንዲያዙ ኢንተርፖል ሬድ ኖቲስ የተባለውን ትዕዛዝ እንዲያወጣ መመሪያ ተሰጥቷል። ዳኛው አክሎም እነዚህ ዓለም አቀፍ ወንጀሎች በይቅርታ ወይም በፖለቲካ ድርድር ሊታለፉ የማይችሉ መሆናቸውን አስገንዝበዋል። ይሁን እንጂ አንዳንድ የሱዳን ሕግ ባለሙያዎች ፍርድ ቤቱ በመከላከያ ሰራዊቱ ቁጥጥር ስር ባለው ይዞታ የተካሄደ በመሆኑ ነፃነቱ ጥያቄ ውስጥ የሚገባና ሴሌክቲቭ ጀስቲስ የሚባለው ወገንተኛ ውሳኔ የተንጸባረቀበት ነው ሲሉ ይተቻሉ። ቢቢሲ በዚህ ዙሪያ በሰራው ዘገባ ላይ ምልከታውን እንዲያስቀምጧል። ቡድኑ በርካታ የምዕራብ ሱዳን ስፍራዎችን በመቆጣጠሩና መሪዎቹም ከባለስልጣናት እይታ ርቀው ስለሚገኙ የፍርድ ቤቱ ውሳኔ የሚኖረው ተጽዕኖ ግልጽ አይደለም። ሄሚቲ ያሉበት ቦታ በይፋ አይታወቅም። የፈጥኖ ደራሽ ኃይሉ በፍርድ ቤቱ ውሳኔ ላይ አስተያየቱን ያልሰጠ ቢሆንም ከዚህ በፊት ግን በጦር ወንጀሎች የቀረቡበትን ወንጀላዎች ውድቅ አድርጓል። የተባበሩት መንግስታት መርማሪዎችና የሰብአዊ መብት ተሟጋቾች አርኤስኤፍ እና የአረብ አጋሮቻቸው ብሔር ተኮር ጥቃት በማሳሊት ነዋሪዎች ላይ ፈጽመዋል ሲሉ ወንጅለዋል። እንደ አውሮፓውያን አቆጣጠር በግንቦት 2024 ሂውማን ራይትስ ዎች ባወጣው ሪፖርት በኤልጀኒና አካባቢ ከሚያዝያ እስከ ህዳር 2023 ድረስ በተካሄደ ዘመቻ በሺዎች የሚቆጠሩ ዜጎች ሲገደሉ በመቶ ሺዎች የሚቆጠሩ ደግሞ ተፈናቅለዋል ብለዋል። ድርጅቱ የተፈጸሙ ጥቃቶች በማሳሊት ህዝብ ላይና ሌሎች አረብ ባልሆኑ ህዝቦች ላይ ዘር ማጥፋት ዘመቻው አካል መሆናቸውን ከጦርና ከሰብአዊነት ወንጀሎች ጋር የሚስተካከሉ መሆናቸውን ጠቅሷል። ከዚህ ቀደም አምነስቲ ኢንተርናሽናል በሪፖርቱ አርኤስኤፍ ከአውሮፓውያን 2024 መጀመሪያ እስከ ጥቅምት 2025 ባሉት ጊዜያት ከሱዳን ጦርና አጋሮቹ ጋር ፍልሚያ ባካሄደበት ወቅት በኤልፋሸር ከተማ ውስጥና በዙሪያዋ ግድያን፣ የግዳጅ ዝውውርን፣ እስርን፣ ስቅይትን፣ መድፈርን፣ የወሲብ ባርነትንና ሌሎች አይነት ወሲባዊ ጥቃቶችን ፈጽሟል ብሏል። ከዚህም በተጨማሪ በመቶ ሺዎች የሚቆጠሩ ሰዎች ለመፈናቀል እንደተገደዱና በርካታ ህጻናት ወላጆቻቸውን እንዳጡ ሪፖርቱ አትቷል።
በጥቃቱ ኢላማ ከተደረጉ ሰዎች መካከል አረጋውያንና አካል ጉዳተኛ ሰዎች ይገኙበታል ብለዋል። የአምነስቲ ኢንተርናሽናል ዋና ጸሐፊ አግነስ ካላማርድ በሱዳን ያለው ጦርነት በንጹሃን ላይ የሚካሄድ ጦርነት ነው። አርኤስኤፍ ከተማዋን በከበበበት ወቅት በኤልፋሸር የሚኖሩ ሰላማዊ ሰዎች የተጋፈጡትን አስፈሪ ሁኔታ ዓለም ባስጠነቀቀበት ወቅት የደረሰ የማይሽር ጠባሳ ነው ብለዋል። ካላማርድ ጨምረው እንደገለጹት ሕፃናት ሆነ ተብሎ የጥቃት ኢላማ ከመሆናቸውና ክፉኛ ከመሰቃየታቸው ባሻገር ተገድለዋል፣ ተጎድተዋል፣ ተጠልፈዋል፣ ለውትድርና ተመልምለዋል። አርኤስኤፍ ከዚህ ቀደም የተወሰኑ የሰብአዊ መብት ጥሰቶችን ያመነ ሲሆን ተፈጸመ የተባለ የጥሰት መጠን ግን ተጋኗል ብሎ ነበር። ከግመል እረኝነት እስከ ሱዳን የስልጣን ማማ የደረሰው የሄሚቲ ሕይወት በሀገሪቱ ፖለቲካ ውስጥ የጦር መሳሪያና የገንዘብ ኃይል ምን ያህል ከፍተኛ ሚና እንደሚጫወቱ ማሳያ ሆኗል። ዛሬ ላይ በእሱ ላይ የተላለፈው የሞት ፍርድ ውሳኔ በሱዳን መንግስትና በዓለም አቀፍ ደረጃ ተጠያቂነትን ለማስፈን ትልቅ እርምጃ ተደርጎ ቢወሰድም በተግባር ግን በሜዳ ላይ ያለውን ውጊያ በቀላሉ የሚያስቆም አይመስልም። ሱዳን ከዚህ አስከፊ አዙሪት እንድትወጣ ከፍርዶች ባሻገር ሁሉንም ወገኖች ያካተተ እውነተኛ የሰላም ውይይትና የሲቪል ሽግግር እጅግ ያስፈልጋታል። እንዳለመታደል ሆኖ ግን በአፍሪካ ምድር ጦርነት መጀመር እንጂ ተወያይቶ ጦርነት ማስቆም የማይታሰብ ነው።